ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡ ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል። እሺ ውድ ቤተሰቦች፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን የአማርኛ ፊደላት እንዴት በእንግሊዘኛ ተክተን እንጽፋለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ እንደተለመደው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል እንዳይረሳ ማለት ነው። እንዲሁም ለቻናላችን አዲስ ሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑና ሁሌ የምንለቃቸው ቪዲዮዎች እያያችሁ አሪፍ ለውጥ ታገኛላችሁ ማለት ነው። ስለዚህ የዛሬው ክላሳችን ከሰ እስከ ቀ ያሉትን የአማርኛ ፊደላት እንዴት በቀላል መንገድ ተክተን ማንበብ ሆነ መጻፍ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። በድጋሚ ቪዲዮውን እስከ መጨረሻ እንዳትረሱ እያልኩኝ ቀጥታ ወደ ትምህርቱ ሄዳለሁ ማለት ነው። እንግዲህ የመጀመሪያው ምን ይላል? እንዴት መጀመሪያ አማርኛውን ልበላችሁ፣ ከዛ እንዴት በእንግሊዝኛ ተክተን እንጽፋለን የሚለው እናያለን ማለት ነው። የመጀመሪያው ማነች? ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እዚህ ጋር አሁን እንደነገርኳችሁ ምንድነው መያዝ ያለባችሁ? አናባቢ ማን ነው የሚለውን መጀመሪያ ማወቅ አለባችሁ ማለት ነው። ስለዚህ አናባቢ ማለት ለሁሉም የሚነበቡት ማለት አሁን ለሰባቱም ለሰ የሚነበቡት ማናቸው ማለት ነው? ኤስ ነች። ኤስ አሁን ሁሉ ቦታ የሰ ቤተሰብ ሰባቱም ላይ አለች ማለት ነው። ስለዚህ ኤስ ለሰ ለሁሉም ቤተሰብ ተነባቢዋ እሷ ነች ማለት ነው። ከዛ እንደነገርኳችሁ የመጀመሪያ ፊደል አናባቢ ማን ነው ብያቸዋለሁ? ኢ ነች ብያቸዋለሁ። ከኻ በስተቀር ያሉት የአማርኛ ፊደላት የመጀመሪያ ፊደል ከሆነ አናባቢው ኢ ስለሆነ ኤስ ኢ ማድረግ ነው በቀላሉ። ከዛ ሁለተኛ ሱ ኤስ ዩ ኤስ ዩ። ሶስተኛ ፊደል ሲ ኤስ አይ። ሶስተኛ ፊደል አይ ነው። የሁለተኛ ደግሞ ዩ ነው አናባቢ ሁሌም። ሶስተኛ አይ ነች አናባቢዋ፣ ኤስ አይ ማድረግ ብቻ። አራተኛ ኤስ ኤ ሳ ሳ። አምስተኛ ሴ። አምስተኛ ደግሞ አይ ኢ። ሁለት አናባቢ ነው ያላቸው፣ አይ ኢ ነች የአምስተኛ ሁሉም ፊደል ማለት ነው። ከዛ ስድስተኛ ፊደል ስንሄድ ደግሞ እንደነገርኳችሁ ምንድነው የላቸውም? ተነባቢ ብቻ ነው እንጂ አናባቢ የሚባል ነገር የላቸውም ሳድስ ፊደሎች ያ። ከዛ መጨረሻው ማነው? ሶ ሶ ኤስ ኦ። ከስሙም ሶ ኦ የሚል ድምፅ ስላለው ማለት ነው። ስለዚህ የመጨረሻም ኦ ብቻ ነው አናባቢው። የስድስተኛ የለውም። የአምስተኛ አይ ኢ ነው። የአራተኛ የሁሉም ኤ ነው። የአምስተኛ አይ ነው። ይቅርታ፣ የሶስተኛ አይ ነው። የሁለተኛ ዩ ነው። የአንደኛ ኢ ነው ማለት ነው። ስለዚህ እናንተ ማወቅ ያለባችሁ መጀመሪያ ምንድነው ተነባቢ ማን ነው የሚለውን ብቻ አወቁ። ከዛ አሁን የሰ ከስሙ እንደምትረዱት ኤስ እንደሆነ ግልጽ ነው ማለት ነው። ስለዚህ በዚህ መልኩ ነው ማወቅ ያለባችሁ ማለት ነው። ከዛ ወደዚህኛው ስንሄድ ምን ይላል? ማን ነው? ረ ረ ሩ ሪ ራ ሬ ር ሮ። አያችሁ አሁን ይሄ ከስሙም እንደምትረዱት ለዚህ አናባቢው ማን ነው የሚለውን ስታስቡ ማን ነው? አረ ነው። ለረ አረ ነው። ስለዚህ ተመሳሳይ ነው፣ ድምጻቸውም ስለሚመሳሰል ተነባቢው አረ መሆኑን ካወቃችሁ ከዛ አናባቢዎቹን ከዚህ የጨመራችሁትን አናባቢ እዚህኛውን መጨመር ትችላላችሁ ማለት ነው። ኢ ከሆነ እዚህ ጋር ኢ ማድረግ፣ ዩ ከሆነ ዩ። ስለዚህ የሁሉም ተመሳሳይ ነው አናባቢው ማለት። ስለዚህ እናንተ ምንድነው ማለት ማወቅ ያለባችሁ? አናባቢ ብቻ ነው እሱ፣ ተነባቢ ብቻ ማለት ነው። ተነባቢ ብቻ መጀመሪያ አወቁ ማለት ነው። ስለዚህ እዚህ ጋር ረ ስንል እ የሚል ድምፅ ስላለው አር ኢ በቃ። ሩ ስንል አሁንም ኡ የሚል ድምፅ አለው፣ ኡ ደግሞ በዩ ነው የሚመስለው፣ አር ዩ አረግን። ሪ ስንል ደግሞ ኢ የሚል ድምፅ አለ፣ ኢ ማለት ደግሞ አይ ነች። ራ ስንል ደግሞ አ የሚል ድምፅ አለ፣ አር ኤ አረግን። ሬ ስንል ደግሞ አር አይ ኢ። ር ስንል አር ብቻ። ሮ ስንል አር ኦ በቃ አለቀ። ከዛ ማን አለ? ማን እናገኛለን? ሸ ሸ ሱ ሺ ሻ ሼ ሽ ሾ ሾ። ያ አሁን እዚህ ጋር ሁለት ተነባቢ ነው ያለ ማለት ነው። ተነባቢው ሁለት ነው እዚህ ጋር ማለት ነው። ስለዚህ ማን ነው ተነባቢው የሚለውን ማወቅ ያስፈልጋል። መጀመሪያ እንደነገርኳችሁ ለሸ ቤተሰብ ለሁሉም የሚያገለግሉን ተነባቢ ማናች? ኤስ ኤች ነች። ሁለት ናቸው እዚህ ጋር ኤስ ኤች ናቸው ማለት ነው። ኤስ ኤች ለሁሉም ኤስ ኤች ሁሉም ቦታ ላይ አለ ማለት ነው። ስለዚህ
ኤስኤች ማን ነው ማለት ነው? ተነባቢ ነው ማለት ነው። አናባቢዋ የመጀመሪያውን መጨመር ብቻ ነው፣ ኢ ብቻ ማድረግ ነው። ሁለተኛ ኤስኤች ዩ ማለት ነው፣ ዩ መጨመር ነው። ኤስኤች አይ አይን መጨመር ነው። ኤስኤች ኤ ኤን መጨመር ነው። እዚጋ ኤስኤች አይ ኢ ሼ ማለት ነው። አይ ኢ አዩ ኢም አይ ኢም ብቻ መጨመር ነው። አሁንም ሼ ስንል ኤስኤች ነው፣ ተነባቢ ብቻ ነው፣ አናባቢ የለም ማለት ነው። ከዛ ማን እናገኛለን? ሾ ኤስኤች ኦ ሾ አይደለ? ኦም ብቻ መጨመር ማለት ነው። ስለዚህ ሁለት ተነባቢ ነው ያለው። አናባቢዎቹ ተመሳሳይ ነው ከሁሉ ጋር። ያ ከዚህ ጋር የመጨረሻው ማን ነው? ቀ ነው። ቀ ቁ ቂ ቃ ቄ ቅ ቆ እንድገመው። ቀ ቁ ቂ ቃ ቄ ቅ ቆ። አያችሁ እዚህ ጋር አሁን ማን ነው ተነባቢው? በእርግጥ እዚህ ጋር በኪው ነው የምጽፉት። በከም መጻፍ ትችላላችሁ። በኬ ማለት በኬ መጻፍ ትችላላችሁ፣ ግን በዚህም ጽፉት ችግር የለውም። ስለዚህ ቀ ማነው ተነባቢው? ውስጥ ማነው ተነባቢው ማለት ነው? ለቀ ኬው ነች፣ ኬው ነች። እዚህ ጋር ተሳስቼ ነው ማለት ነው። ቀ ስንል ኢ ያለች የመጀመሪያ አናባቢ አላስገቡም ማለት ነው። ቀ ስንል ኪው ኢ ነው መሆን ያለበት ማለት ነው። ቀ ኪው ኢ ኪው ኢ ቁ ኪው ዩ ቂ ኪው አይ ቃ ኪው ኤ ቄ ኪው አይ ኢ ቅ ኪው ብቻ ቆ ኪው ኦ። አያችሁ እዚህ ጋር እንዴት ነው ማወቅ ያለብን? አሁን እዚህ ጋር ማን ነው ተነባቢው? ኪው ነች። ኪው አሁን ለቀ ለሁሉም ቤተሰብ ተጠቅመናታል ማለት ነው። ስለዚህ አናባቢውን በቀላል መንገድ የመጀመሪያ አናባቢ ኢ መሆኑን መያዝ ነው። እንግዲህ ዩ እዚህ ጋር የመጀመሪያ አናባቢ ኢ ነው። እዚህ ጋር ኢ ጨምሩበት፣ እሺ ቅርታ። ከዛ ሁለተኛ አናባቢ እዩ ማን ነው? ዩ ነው ማለት ነው። ሶስተኛ አሁንም እዩ ማን ነው አናባቢው? አይ ነች ማለት ነው። የአራተኛ ማነች አናባቢው ማለት ነው? ኤ ነች ማለት ነው። የአምስተኛ ሁለት ናቸው፣ አይ ኢ ናቸው። ይኸው አይ ኢ ነው ሁሉም ቦታ ላይ። የስድስተኛ ፊደል ምንም የለም። ሰባተኛ እንደምታዩት ኦ ነው ማለት ነው። ስለዚህ እስከምንጨርስ እስከ ድረስ በዚህ መልኩ ነው የምንሄደው ማለት ነው። ስለዚህ እናንተ መጀመሪያ ተነባቢን ብቻ አወቁልኝ። ተነባቢን ብቻ ካወቃችሁ ምንም አይከብዳችሁም ማለት ነው። ስለዚህ በዚህ መልኩ ከተለማመዳችሁ በእርግጠኝነት አሪፍ ለውጥ ነው የምታገኙት ማለት ነው። ስለዚህ የምንለቃቸው ቪዲዮዎች ሳሰለችሁ ካያችሁ በእርግጠኝነት በአጭር ቀን ውስጥ በቀላሉ እንግሊዘኛ መጻፍ ማንበብ እንችላለን ማለት ነው። ስለዚህ ዛሬ ከሰ እስከ ኪው እስከ ቀ ያሉትን የአማርኛ ፊደላት እንዴት በቀላል መንገድ ተክተን እናያለን የሚለውን አይተናል ማለት ነው። ስለዚህ እናንተም በዚህ መልኩ ተለማመዱ ማለት ነው። በዚህ መልኩ ተለማመዳችሁ እንደነገርኳችሁ አሪፍ ለውጥ ታገኛላችሁ ማለት ነው። ስለዚህ የዛሬውን ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ